ወይኔ በላቸው የምን ነው አዚያ ይወራል የባብ ነው በስኪን ነው ለምዶ በልተዋላ እንችግራለሁ እነሱ ሲጀምር ሳያቋር ላይ በግድ ነው እኔ ንስሓ መግባት ያለብኝ እኔ ነኝ ወይ ንስሓ እኔ እርጉዝ ስለሆንኩ ስለተፈቀደልኝ ይገዛውና እኔ ካሜራ ለቀስና የመጣሁት ቤተሰቦች ዛሬ ቀን እንግዲህ የምንገኘው በእነማሂና ታደ ቤት ነው። አሪፍ ጊዜ ይኖረናል። እንግዲህ ከተገናኘን ብዙ ጊዜ ያደረግን ቪዲዮ አንድ ላይ መስራት ካቆምን ራሱ ቆየን። እናንተ ጋር ራሱ ጥያቄ ተፈጥሮ ይሆናል ምን ሆኖ ነው እነዚህ ልጆች አብረው ማይሰሩ ያላችሁ ይሆናልና እኛ ግን እንግዲህ የኑሮ ጉዳይ አንዳችን ወደዚህ አንዳችን ወደዛ ስለሆነ ለዛ ነው ብዙ ጊዜ የተገናኘን ያልሆነውና ዛሬ ቀን እስኪ እንደዚህ አርጌ ቡና ፈራርሼ ምናምን ቀድሚያት ልድረስ ብዬ እንግዲህ እንደምታዩኝ ወደዚህ ወደዛ ያልኩ ነው የምታዩኝ። ቡናው ማለት መቼስ እኛ ሴቶች እንደዚህ ቡና መፈረሽ ምናምን በጣም ነው የምንወደው። ቤታችን እንደዚህ ድምቅ ብሎ ሲጠብቀን ከውጭ ከስራ ስንገባ ቤታችን እንደዚህ ድምቅ ብሎ ስናገኘው በቃ ይሄ ነው በጣም ትልቅ ደስታ የሚሰጠን ለኛና እንግዲህ እንደዚህ አርጌ ጨስ አርጌ ቤተሰቦቼ እንደምታዩኝ በጣም ያናደው ነገር ምን እንደሆነ ታውቃላችሁ? ማሂ ቀድማኝ ቤት ገባች ማለት ነው። ዝሮ ካሰብኩት ነገር አልቀረሁም ቤተሰቦቼ። እሷን ባለችበት ሁና እንግዲህ አብረን ጥሩ ጊዜ ለማሳለፍ እየሞከርኩ ነው። እንደምታዩኝ ቡና ፈርሼ በሻሂ ነው እንግዲህ ቤተሰቦቼ። ያው የቡናው ነገር ቡና መፈረሽ በጣም ስለምወድ ነው እንግዲህ እንጂ ሁሉም ቡና የሚጠጡ አይደሉም። እና ቤተሰቦች ጥሩ ጊዜ ይኖረናል። አብራችሁን ሁኑ። እንግዲህ ሰርፕራይዝ ለማድረግ ነበር ያሰብነው። ብዙ ጊዜ ነበር ያሰብነው። ምክንያቱም ከተጠፋፋን ቆየን። የቅርብ ኮን እንደው ይሄ ቁም ነገር ሆኖ ሳይሆን ለመጫወት ያህል በሻይ እንደዚህ ቁጭ ብለን የልባችን እንድናወጋ ብለን ነው። ሁሌ ሩጫ ያው አዲስ አበባ ታገልሽ ማለት የቅርብ ያው ማለት እንደ 400 ሜትር እንኳን ነው እና ዲስታንሳችን እርቀቱ ግን ደግሞ አዲስ አበባ እንደው ጥበቃ በረሪት ነው ማለት ነው። ከሰባተኛ ፎቅ ሲደመር ወደ ላይ ብቻ ነው ስለሚረዝም ነው እንጂ ካልሆነ ቅርብ ነው እንላለን። ለአዲስ አበባ ያጠፋፋን ነው ማለት ነው። ኮንትራት የመንግስት ሰራተኛና የመንግስት ሰራተኛ ባትሆንም አንድ የወጣችን ነገር ልታረቅ መመለሻችሁ ነው። አዎ ቀን ብቻ ሳታስቡት እዛ የሆነ ሰው ምን አለ መሰላችሁ? የአዲስ አበባ ሰው ስሙ የአዲስ አበባ ሰው አለ እድሜው የሚጨርሰው በመጓዝ ነው። አዎ በነገራችን ላይ አዲስ አበባ ሁሉም ሰው ጊዜውን የሚጨርሰው በታክሲ ነው። እሷ ወደ ስኩታ እናንተ ሰዎች ጾም የሚያሽር ነገር አሰርታችሁ አምጥታችሁ ነው ነው ብለህ ነው የሆነ አይመስልም ባኪ እንደዚህ ስታይ የነሱን ንክታለሽ በኋላ እንዳትሳሳች አሁን ያልኩሽ ሀሳብ እውነት ብታረጉ በበርበሬ ነው የሚያጥናችሁ ተመልካች ራሱ አስተልክሳ ሪፖርተር ጉብ ለተሰሱ የባቢ ጾም ይከለላል። አዎ ይከለላል ምን ስቀለል ነው በጣም ነው የሚጠማው ማለት ነው። በጣም ነው የሚጠማው ግን ይሄ ምንድነው ይቀርታ እንግዲህ በጣም ነው የሚጠማው ምንድነው ታዲ ከበላ በኋላ ነው እግዚአብሔር በጣም ነው የሚጠማው እግዚአብሔር ግን አውቄ ለብላ ማለት ምንድነው ታዲ ምን ነው ዝም ብላ ብላ እንዴ ከተመቸ ብላ ካልሆነ ተው ዋል ማርያም በጣም ነው ማለት በጣም ማርያም እናመሰግናለን በጣም አምሮኝ ለራሴ ሲያምረኝ እስኪ ለነሱ አንድ ላይ ልስራ ብዬ ድርቃላ እንዴ አይነት ጎረቤት አታሳጣ ቂጣው ደግሞ መድረቁ አሰራሩ ማለት ይሄ እግዚአብሔር ነው ከወጡ ጋር ምናምን ነገር ነው ማለት እግዚአብሔር በጣም የሚያምረው የሚጠመው ይሄ ነገር ወጥ ነው ደግሞ ወጥ ነው ወጡ ጋር ሲል እኮ ነው ዞሮች ላይ ተደረው ወጥ ነው የሚመስለው እናንተ ሰው ግራ አታጋቡና እንግዲህ በነገራችን ላይ ልንገርሽ አንድ ሰው አመኘ ቢሸውደኝ ተጠያቂ አልሆንም ለማረጋው ነገር ነው። አዎ ምክንያቱም አመኘ ነው አመኛችሁ ነው ነው አይታለ ጥሩ ንግግር የሆነ አባባላ የሆነ ታሪክ አለ ላወራ ነበር ትንሽ አዎ
እሺ አይ ማይበላይ ወራ ይችላል ችግር አልፈቅደናል። እንግዲህ ፍቃድ ከተሰጠ ድረስ ማውራት መብት አለ። ሰውየው እንግድነት ሄዶ ነው። እንግድነት የሄደባቸው ሰዎች ደግሞ በባህል በሃይማኖት እንደምንም አይገናኙም። ዩሲ ብዙ ናቸው ወይስ በባህል ከሰውየው ጋር እንግዳው ነው ከሄደው ሰው ጋር የሚያገናኛቸው ነገር የለም። ባህላቸው ሃይማኖታቸው ምናምን የምግብ አይነት ምናምን እና ጽድቅ ያለ ምግብ ተሰርቶ ጠበቀው። በጣም ነው የሚጠመው ምናምን እያጣጣመ በልቶ ጨረሰ። በጣም መጨረሻ ጠሞት ማለት ነው። ወላ ጠጣ በቃ ረክቶ ማለት ነው። እንደው እንደናንተ አይነት ወዳጅ የለም። ይሄን ምግብ ስላበላችሁ በጣም እኔ ተመችቶ ነው የበላሁት። ተመችቶ ነው ለምንተኛ ማለት ሌላ ከዚህ እንዳይብቻ የባብ ነው ወይኔ በላቸው የምን የምንድነው? አዚያ ይወራ የባብ ነው ይከታው ተስመስልላ ሲታ በደንብ ተስማምቶት የበላው ምግብ ምንም ይፈጠር ይመስልሻል? የባብ ነው ሲባል አይ በቃ አልፈልግም ማለት ታዲያ ማማራም ነው ልብላበት ማማራም አልፈልግም እንደብላ አምሮ ይሰራው ታዲያ በቃ አይ አውራ ብላችሁ ነው ወይ ለስተደምጥ ያለ ምን ነው ከዚህ በላይ አዛ ነው እኔ ተሰማኝ ነው ማውራው እና ይሄ ምግብ ምርጥ ምግብ ነው ነው መስማ አላ የምን እንደሆነ በጣም ነው እኔ ደግሞ እዚህ ብንመጣም እኮ ነው ጅባስራ እንዲቆይ ይሄው ከማን ይሄ በጣም ብዙ ነው ማሬ ኖ ብላ እንደው ከነሱ በላይ አንተ ይሰራው እንደሆነ ያወኩ እንዴት ይበላል አንዱ ቀን በላ ምንድነው ካሁን ታዲያ ዘመራ ስማው ደርታው እንጂ ምን ሰው ምትረብኝ ይብሉበት እንጂ እሺ ሶስተኛው ጦርነት ነው የሚሰራው ታዲያ እሱ በስተት ነው ከቤት ቀምሶት ምን ምግቡ እንግዲህ አፍርሻለሁ ብሎ ነው በጣም ይጥማላ ወራጅ አለ እዚህ ጋር ዝሮ ይጥማል ወዳት ታላ አዎ ይጥማል ድገም ትለኛለች እንዴ ስለዚህ ግን ነው ለምዶ በልተዋላ ምን ችግር አለው እነሱ ሲጀምር ሳያቋር ላይ በግድ ነው እኔ ያወኩ ንስሐ መግባት ያለብኝም እኔ ነኝ ወይ ንስሐ እኔ እርጉዝ ስለሆንኩ ስለተፈቀደልኝ ይገዛውና እኔ ካሜራ ለቀስና እንደመጣት እኔ ምትለከት ነገር ቱማ ነው አዎ እየቀለለች ቱና እኮ ችግር የለውም ግን ይፈቀዳል ምንድን ነው ሲጀመር ቱና ፈርሳ ቱና ምንድን ነው ማለት የአሳ ይሄ ፍርፋሪ በል የአሳ ስጋ ማለት ታሽጎ የሚሸጠው እንትን ነው አሳ ኧረ ምን ይደረግበታል ታዲያ ስለ አሳ በቃ የአሳ ነው ይጥራሉ ታዲያ አሳ እኮ ይቻላል ይፈቀዳል ኖ አሳ ቱናው ጋር እንደሚያደርጉበት አሳ ብዙም ሳትፈቀደ እንዴ እና ምን ችግር አለ በቃ እኔ እንትን ወላሂ ቅድም የነገርከን ነገር ኧረ ሞራ አይሳቅም በማይሰባት ሳቅ ይመር ነገር በእርግጠኛ እየቀለዳችሁ ነው። እስኪ አሁን ያ ሰውዬ ባህሉና እንትን አይገናኝም አይደለ? እኛ አካባቢ ይቻላል አሳ ነው እንዴ? እስኪ ምታበላሸው የሰው ፕሮግራም ነው። ልጫወት ነው የመጣሁት። አይ እስኪ ለሚ ይሄ የአሳ ስጋ ነው በእኛ ሲሪየስ የምር እና ለምንድን ነው ማለት በመራታ ታዲያ የአሳ ስጋ ነው ግን ይፈቀዳል። ምን ሆነሽ ነው? ከዛ ደግሞ በቃ እኔ ነኝ አይደል ያበላኋችሁ እኔ ንስሓ እገባለሁ። ችግር አለ አይደለ? ቀዩ ይጥባል ብለው ሲበልተው ጨርሰው ሰጣኑ እንዲላካችሁ ነው እና መጀመሪያ ቼክ አታረሙ እንደዚህ አይነት ምግብ ይሄን ያህል ሲጥም ግን እኮ ታውቁ ሀውርተህ ነበር። ለምን እንትን አይደለም እኔ ከምግብ ምግብ ጀስት ሚሞራይዝ አስታውሼ ነው እንጂ እንዴት እናንተ ተጠራጥራለሁ በሌላ ነገር አለ። እኛ ቤት እንጠቀማለን ብዙ ጊዜ አሳ ይፈቀዳል እኮ ታዲያ ይፈቀድ እናንተ ጋር ባህላችን እኮ እናንተ ጋር ይለኛል የግል አደረገው። አንተ ግን ምን ሆነ ወደዚህ ወደዛ የምትለው የምትዘባርቀው ዝም ብለህ ቅድም በስተት ነው የበላሁት አልክ።
አውቃ እነሱን ልታበላሽ የኔ ቪዲዮ ለማድረግ ገመርሽኝ። አሁን አንዱ ቢያንስ እነሱ እንዳይላ አሁን እኔ ሳልበላ እነሱ ለምሳሌ እኔ ሳልበላ እነሱ ብሉ እዚህ ምን አድርገው ይሄ አዩ እስኪ ስታገሰራ ስንቱን አይመጣልህም። ታዲያ ይቅርታ በቃ የጾም ሰዓት መቀለለ እኔ ግን እየቀለድኩ አይደለም። በነገራችን ላይ በጾም እንደማትቀልዱ 100% የምንድን ነው ይሄ ወጡ? ታዲያ ጋር ተናታሪ ማለት እኔ ወጡ አይደለም የሰራሁት እኔ ጋር እንዴት እንትን ማለት ነው። ለቤት ሆና በጾም ሰዓት ኳሳ አይበላም ቶና ወይ ፈቀደ አይደል የሚባለው እና የሚባለው ስላሴ አይ ዝሮ ዝሮ ግን እኔ ምን የሚያርኩ ነገር እኔ ለቀጻት ነው የመጣ ከራሴ እስቲ አላቂ አንተ ሙዳት ያዝማ አንተ ሙዳት እስኪ ለኔ እውነት ነው ማለት ይሄ ያሳስጋል። ታዲያ የቱና ነው ምን ሆነ ነው? እውነቴን ነው። አሁን በልታችኋል። በቃ እንላዝም ብላችሁ በልታችኋል። እንግዲህ ድሮ አንድ ላይ አድርጋችሁ ንስሓ ግቡ። በቃ ታያት ልጅን ካባታት ይዘምራል እንደይቃለን ምንድነው? አይ ማለቴ ስልሽ ማለት ነው የተቀረብሽው አንቺ የማይጠበቅ ነገር እኮ ነው። ለምን ሆነሽ ነው አሳይ ገለንት ያለሽ እንዴ? እንዴት ነው ስተኝት ለራሱ አልያዛችሁም? እንደንትን ወለት ያዝ እኮ ያደርጋል። ወይ አንቺ ማለት ነው ግራ ስላጋባኝ ለምን ቸካ ታርጊው ማለት አሽቹ እስኪ ምንድነው? አረ እህል አይሸተትም ቶ ኖር ስላሴ እኔ ነው አሸተታችሁ። አረ በስመ ስላሴ አንተም ታውቃለህ ያለችው እሷ እኛ ቤት እንመላለን ያሰው አይ አንድ ቀን አሳስቸው ነው በዛ ይቀጥላል። በቃ ኖርማል ነው እና አላማሽው ለማሳሳት ነው እንዴ ለሚመጣው? አረ ሳቀው ነው ሲሪየስ ነው የበራ ይሳል ታዲ እኮ እሱ ለማሳሳት ነው እንደመጣሽው ነው አይ ኖርማል ነው እዛ አይደለም። አይ ይሄ ኖርማል ነው ተብዬ ይሄ ነገር እና አመለካከት ነው ምናምን አልሆነበት ይሄ ኖርማል ነው አይደለም። እንደዚህ አይታው በእናታችሁ አሁን ይጠፍታችሁ ነው አንቺ በቃ ላይ እንዴ አፈርስ የለም ጾም እንዴ ሲጀመርም እኮ በቃ አሳይ ጾም ነው አይደለም ብሎ ማውራት ራሱ እኮ እምነታችን ነው ስለጎደለን ነው። ምክንያቱም እምነታችን እውቀት ቢኖርና አሳይ ጾም ነው አይደለም እየተባለ ሁሌ በመባመት አይጠየቅም ነበር። ለምንድነው ዝም ብላ እንጂ ሰው ታቡኝ ታዲ እኔ በጣም ነው የከፋኝ። ጀመር ቅጣት ነው ይቀበላል። ዝም ብለሽ አንተ ምን ሆነ ነው ተሽቃ ዝም ብለህ አንተ እኮ የሰው እንትን የምታበላሽው ጸጥ ማትስ ጀመር ሳያውቁ በሉት አይደለ? በቃ ኖርማል ነበር። ለኪ ሊቀበል አልቻለም። ታውቅ ነበር እንዴ ስንበላው? ለምንድን ነው ያውሽ ነበር? ስንቆ ቅድም እኮ ስታወራ ስንበላው አይደለም ስንበላ ታውቅ ነበር አንተ? አዋቅ ነበር። እኔ እኮ ሲጀመር ማለት ነው ቅድም የሆነ ወሬ ስታወራ ገብቶ ነው የመሰለኝ። ከዛም በእነሱ ብቻ ነው ያሰብኩት። ማይታክስ ነው ሰው አንተ ምክንያት አይ እኔ ሳላውቅ ስለበላው ምንም መጣው ሆነ ግን አይደረግም ነው 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 በቃ ታዲያ ነው ሌላ ተለኳላችሁ እንዴ እናንተ ታረታ ዲብና ይተወሪ ለራሷ ስለፈረሰች ሻዳት መግባት ይፈልግሽው አንቺ ርጉዝ ስለሆንሽ የፈለግሽው መብላት ትችያለሽ። ገብቶሻል? ራስሽን ችለሽ መብላት ነው። እኔን ማበላሽችኝ ተወር ደግሞ አንተ ምን ነው አብረህ አቅራብ ተረጃልከኝ አበላሽች ይችላል እንዴ አንተ እኔ ለምን ለዚህ ካንቻለውኩም ሲጀምር እንደዚህ ታረጋግሽ ጭራሽ እንጠብቅ ማይ በቃ ይቅርታ ብሻለ የሚቻል አንቺ ምን ያክል ነው የመሰለኝ ወዛውንሽ ቢሻው በቃ እየበላው እኮ ነው ታዲያ። ለማንኛውም ራሳችሁ ናችሁ ፕራንክ እንድናረጋችሁ ያደረጋችሁ። አሁን ስለዚህ ይጣው ነው ይመጣል። ይሄ ቴስት ሶያ የሰራሁት ቪዲዮ ማለት ግን ከቴስት ሶያ ለየት ይሄ ቴስት ማርያም እንዴት እንደዚህ ሊደቅ ቻለ? ምን አለ ደቃ እኔ ለራሱ ማለት ነው አንኳሯ ልጅ አንኳሯ ራሱ እንደዚህ አደቀ እናቴ ትንሽ ራሱ ቴስት ሶያ አንኳር ትንሿ ማለት ነው ያዝ ያደርጋል እንደ ስጋ ራሱ የሆነ ጉለት ካለ ጥቅሽማ ያሳስጋት ታበይ ነበር ይተኛ ጉለት አይ ታዲያ ሙዳች ከነታ ራሳችሁ ናችሁ ታዲያ ነው ማርያም ለራሱ የባቡና መጣሁና እኔ ፈስበለ አንተ አዳም በጣም ዝም ብሎ እንደዚህ እነዚህ ሰዎች ፕራንክ እናራራጋ እዚሁ ነው ያሰው ነው እኮ አንቺ ቤተሰብ ዘይላጫው ድረስ መጥተሽ አስባችሁ ታልኝ ባረገው ግፈኞች
ታዴ ባረገው ግን አስበዋል። በጣም ነው የሚያስጠላው። ለማንኛውም በዚሁ አጋጣሚ ቤተሰቦቻችን በጾም ሰዓት አሳ ይበላል የሚል ሰው አለ፣ አይበላም የሚል ሰው አለ እና በጣም ነው የሚያከራክረው። ትንሽ የምታውቁት ነገር ካለ ኮሜንት ላይ ያስቀምጡልኝ። የሆነ የምታውቁት ነገር ካለ እውነቴን ነው፣ አከራካሪ ጉዳይ ነው። ዛሬም እንዳጋጣሚ በዚህ መነሳቱ ነው ደስ ብሎኛል። የባቡ ነገር ትዝ አለሽ? እኔ አሁንም አላመንኩሽም። አልበላም በቃ ሁልጊዜ ልንጣ ሁልጊዜ እያዛችሁ እሺ ታዲያ ዋን እንመጣለን።